ቃሌ ግን አሁን ሻሎም ካልቪን ለምንድነው ሰርቪቴስን ያስገድለው ብዬ ስጠይቀው ብሎክ ስድብ ምናምን ነው የሚያደርገው። ለምን ይመስላል? ከማን ጋር ስታወራ ያው ትንሽ ጸባይ ይጠይቃል። ሲሪየስ ነው ማለት ሰርቪቴስን ግን ያስገድሏል እንዴ? ሚካኤል ሰርቪቴስ ሳነሳበት በጣም ያመዋል። ብሎክ ይሩጣ ምናምን ነው የሚለውና ለምንድን ነው? አዎ አይ እንትና ታሪኩን ታውቀዋለህ ያስባለሁ። አዎ ሰርቪቴስን አውቀዋለሁ፣ ግን እንትን የምታረገው አይነት ነገር ነው እንዴ? በዛ ደረጃ የምታስቀምጠው አይነት ነገር ነው እንዴ? ሰርቪቴስ ኬዝ ማለት ካልቪን አስገድሎታል ብለህ ሪሊ ታሪኩ አይ ኖርማሊ እኮ ከነ ዚንግሊ ከነ ካልቪን ጋር እኮ መደዳ ተርታ የሚጠቀስ ሰው ነውና ግን ስለሱ ሲወራበት ስጠይቀው ብዙ ቦታ ላይ ብሎክ ያደርገኛልና በጣም ግራ ስለሚገባኝ ነው። አዎ አይ ሜቢ ለእናንተ እንደ ሄረሲ ምናምን ነገር ሊቆጠር ይችላል፣ ግን አኮርዲንግ ቱ ሂስትሪ ማቀው ካልቪን ለካቶሊኮች አሳልፎ ሰጥቶ እንዳስገደለው ነው ማቀውና ያንን ታሪክ ሳነሳበት በጣም ሃርሽ ይሆናል፣ በጣም ይቀየራልና ግራ ይገባኛል። ምናልባት ስላማን ስላነሳ ነውና የምታውቀው ነገር ካለ ብዬ ነው። አዎ አይ አንደኛ ሰርቪቴስን አስገድሏል ተብሎ አይነገርም፣ በዛ ደረጃ አይነገርም። አንዱ እሱ ነው። ብዙዎች በዛ መንገድ የነ ካልቪንስን እንትን ሊያደርጉ ሞክረዋል። ግን ሰርቪቴስ ከታሰረ በኋላም ያው ጀስት የመንግስት እንትን ስላለበት ማለት ነው። ሰርቪቴስ ከታሰረ በኋላ ካልቪን ቪዚት አድርጎት ብዙ ፐርሱዌድ ሊያደርገው ሞክረዋል፣ እንዳይገደል ማለት ነው። በጣም እንትን ሊያደርገው ሞክረዋል፣ ኮንቪንስ ሊያደርገው ሞክረዋል። በኋላ ላይ ግን አልሆነም። ሰርቪቴስ አልቀይርም ማለት እንዲሞት ያደረገውን ፍርድ ቤቱ ነው ምናምን አለ። ከዛ አስገድሎታል የሚባለው ነገር ትንሽ አስቂኝ ፖይንት አለው። እንደው አትሊስት እንደው እናቃጥለው አትበሉም? እንደው አትሊስት አንገቱን ቆርጣችሁ አትገሉም ወይ? እናቃጥለው እንዴት ትላላችሁ ነው? ሙሉ በሙሉ እዛ ይገደል የሚለው ነገር ላይ ኢንተርቪው ማድረግ ስለማይችል ማለት ነው። ሶ ካልቪን አብሶሉት ፓወር አልነበረውም። በዛ በመንግስት ስልጣን ላይ አብሶሉት ፓወር አልነበረውም። ወደ ታሰረበት ቦታ ሄዶ ሊያሳምነው ብዙ ሞክሯል፣ እምቢ ብሏል። በዛ ፍርድ ውስጥ ወድቋል፣ በመንግስታት ፍርድ ውስጥ ወድቋል። ሶ አስገድሎታል የሚለው አኩዜሽን ያነበብነው የታሪክ አንደርስታንዲንግ የተለያየ ሊሆን ይችላል። ምክንያቱም ሰዎች ታሪክን ሲጽፉ በየራሳቸው አንግል፣ በየራሳቸው ፐርስፔክቲቭ፣ በየራሳቸው ኮሚኒቲ አንጻር ስለሆነ የሚጽፉት ችግር የለውም። አስገድለው የሚለውን እንተውና፣ ግን ልክ ነው መገደሉ ልክ ነው። አይ እኔ ልክ ነው አይደለም። ማንም መገደል አለበት ከሚያምነው እምነት አንጻር ብዬ አላስቀምጥም፣ በዛ መንገድ አላስቀምጥም። በቦታው ላይ መሆን ሌላ ጉዳይ ነው። ለምሳሌ አሁን ዘራ ያዕቆብ ደቂቀ እስጢፋኖስን ገሏል ይባላል። አንዳንዶች አይ ካለው መንግስታዊ ስልጣን አንጻር ሁከት የሚፈጥሩ ሰዎች ነበሩና ያለው መንግስታዊ ስልጣን የተጠቀመው የሚል መከራከሪያ ያቀርባሉ። በቦታው ስትሆን የሚመጡ ነገሮች አሉ። እነዛ ከፍርድ ያድኑሃል ወይም ደግሞ የግድ ለመገደሉ ጀስቲፊኬሽን ይሆናል፣ እሱ ሌላ ጥያቄ ነው። ግን ደግሞ እኔ ሰዎች በእምነታቸው ምክንያት መገደል አለባቸው ብዬ አላስብም። አኩዜሽኖች ግን በጣም በጥንቃቄ መሆን አለባቸው ነው ፖይንቱ። አሁን ካልቪን አስገድሎታል ሲባል በአጭሩ ካልቪን በዛ ላይ ከነበረው ሮል ቢዮንድ የሆነ ሌላ እንትን ውስጥ ነው የሚከተው። እሱ ነገር በጣም መስተካከል ያለበት ነገር ነው። ዳትስ ዋይ ሰዎች ፊውሪየስ የሚሆኑት እንደዚህ አይነት ነገሮች ስታነሳ ማለት ነው። ለምሳሌ ዲዮስቆሮስ አስገድሏል ይባላል ሰዎችን፣ ግን ሪያሊቲውን አናውቅም። ሪያሊቲ ነው ብዬ አላምንም ያ ነገር ማለት ነው። አሁን አንድን ኦርቶዶክሳዊ አምጥተህ ካህናትን አሳዶ በባዶ ወረቀት አስፈርሞ እና የገደላቸው አሉ ምናምን ብለህ ብታወራ ይናደዱብሃል። ትንሽ በተለይ እዚህ ስፒሪቹዋል እንቅስቃሴ ላይ ጥንቃቄ ይፈልጋል እንዲህ አይነቱ ነገር ብሮስኪ። ለዛ ነው ብሎክ ግን ኦልሬዲ እንደዚህ አይነት እንዳሉ ታውቃለህ አይደለ? እኔ ሳሉን ያልኩት ስኮላሮች እንደዛ እንደሚሉ ታውቃለህ አይደለ? ቃሌ አይ አንተ እዚህ ስታቀርበው የተለየ ነው ጉዳዩ። ሴንሲቲቭ ኢንቫይሮንመንት ላይ ነው አንተ የምታቀርበው። እንዴ
ቲክቶክ ላይ መተህ እሱን ስታወራ የሪፎርምድ ቴዎሎጂውን ካራክተር አሳሲኔሽን እየሰራበት እንደሆነ ነው የሚታሰበው። የሚታሰበው ነው የሚታሰበው እንደዛ ስለሆነ ስኮላሮች እንደዛ ነው። ጥንቃቄ ይፈልጋል። ኦኬ አይ ዋቴቨር ገድሎም አልገድሎም በስኮላርሺፕ ደረጃ አይባልም። ባላርሞል ፖሊስ አይባልም በስኮላርሺፕ ደረጃ፣ በሂስቶሪያንስ ደረጃ ነው የሚባለው። ሂስቶሪያንስ ግን በያዝድ ናቸው ወደ አንድ አቅጣጫ ሲጽፉና እንደዛ ይባላል። ሶ ቴዎሎጂካሊ ስኮላርስ ይሄንን አያነሱ። ከሱ ይልቅ ሌሎች የሚያነሷቸው ነገሮች አሉ እንጂ እሱን አያነሱ። ኦኬ እሺ መልካም። እሺ ብሩስኪ ጨረቃ ጁሪስት ወይ ቀን በሉ ተባረኩ። አድቬንቲዝም ላይ ሌላ ቀን እንሄድበታለን። አማኒን ይዘን እኔ ብዙ አላብራራም። በቃ አይ ፋሚሊ ጋር ስለሆንኩኝ ነው። እሺ አማንን እናገኛለን። አማን ቪዲዮቹንም ብታዩ ራሱ አድቬንቲዝም ላይ በደንብ ይሰራል እሱ። እኔ ብዙ በጣም አውቀው ነበር በፊት ግን ቃሌ አሁን ልታመልጠኝ ነው። ዛሬም ባለፈውም እዛ ረብሾን ወጣን። ዛሬም ልታመልጠኝ ነው። የምፈልገውን ጥያቄ ሳልጠይቅህ። እሺ 3 ደቂቃ አይጠይቀው። ኧረ አታመልጠኝ ቃሌ። ትንሽ ውጪ ቆይ። ትንሽ ከቆየ ፈቃደኛ ከሆነ ጠይቀዋለኝ። እሺ ቀጥል። የሆነ ቤት ላይ ባለፈው እንደተገናኘን ታስታውሳለህ ይመስለኛል። ኖስቲኮች ነን የሚሉ ሰዎች ቤት ኖስቲኮች ነን የሚሉ ሰዎች ጋር ተገናኝተን ነበር። ኦኬ አዎ ኖስቲኮች ነን። ኖስቲኮች የሚሉ ሴሌስቲያል ወይም ኮስሚክ ሳክሪፋይስ የሚሉ ሰዎች ጋር እኮ ተገናኝተን ነበር። ሜቢ እኔ ማስታውሳ አንተ ሜቢ ታዋቂ ስለሆንክ አስታውሳለሁ። እኔ አዲስ ሰው ስለሆንክ አታስታውሰኝምና አይ በሌላ አካውንት መጣ። ስለ ኮስሚክ ኖ በዚሁ አካውንት ነው የመጣሁት። በዚሁ አካውንት ነው የመጣሁት እና እያወራን ነበረ ስለ ቪካሪስ ባፕቲዝም እያወራሁ ነበርና ያው በመሃል ጣልቃ ሲገቡ አልተመቸህም፣ አልመለስክልኝም እና ቪካሪስ ባፕቲዝም እንዴት ነው ታምነዋለህ ወይ? ለምሳሌ ምክንያቱም አንድ ሰው በኢየሱስ አምኖ ነገር ግን ሳይጠመቅ የሞተ ሰው ሊኖር ይችላልና ለዛ ሰው on behalf of that person ሰዎች መጠመቅ ይችላሉ ወይ? ልክ ጳውሎስ እንዳሉ ቪካሪስ ባፕቲዝም ይቻላል ወይ? ወይም ስለሙታን ጥምቀት ምንድነው ያለ ሐሳብ እየጠየቀ ነበርና በጣም እየረበሹ ስለነበረ አልመለስክልኝምና እቺን ብትመልስልኝ ደስ ይለኛል። ባይዘው በጣም ሪስፔክት አደርጋለሁ አዋቂ ስለ እኔ እናንተ በእምነት አንገናኝም። እኔ የብሉይ ኪዳን ብቻ ነው የምቀበለው። ባይዘው አዲስ ኪዳን አልቀበልምና ግን ያችን ጥያቄ እንድትመልስልኝ ስለፈለኩኝ ነው። እሺ ያው እንግዲህ ክርስቲያኖች ብሉይ ኪዳንን ብቻ የሚቀበል አዲስ ኪዳን የማይቀበል ሰው ሲያዩ ብዙ ሀብት ያለበት ግን መብራት ሙሉ በሙሉ የጠፋበት ትልቅ ቤት ውስጥ እንዳለ ነው የሚያስቡትና አንድ ቀን አዲስ ኪዳንን ጌታ ይረዳል ተቀበላል። እሱ ለእናንተ ነውና ወደ ጥያቄው እንመለስ። እሺ አይ ለሌላው ውይይት እያመቻቸው ነው እንግዲህ ሲመች እናወራለን። በፈለከው ሰዓት መማር ዝግጁ። እኔ ካንተ ጋር የምሞግተው ጥያቄ የለኝም። መማር ነው ፈልገው ቃሊ I really respect you by the way በጣም ነው የማከብረው። እሺ thank you ብሮስኪ ተባረክ። ያ እኔም እንትንህን አይቼ ነው አፕሮችህን አይቼ ነው እናወራለን ያልኩት ለሌላው ውይይት ያመቻቸው እንጂ ኢንተረስትድ አልሆንም ሰው ረባሽ እንደሆነ ካሰብኩኝ። ወደ ጥያቄው ስመጣ አይ ጳውሎስ እንደዛ አያምንም። ምንድነው ያደረገው? በራሳቸው ሎጂክ ነው ያዛቸው። የነሱ ሎጂክ ለሞተ ሰው ይጠመቃሉ። በቃ የሞተው ዘመዴ አለ እና በቃ እሱ ሳይጠመቅ ስላለፈው እኔ ይጠመቅለታለሁ በቃ እሱ የሚል ምልከታ አላቸው። ቤተክርስቲያን ታሪክም ላይ ስትመለከትም በአዲስ ኪዳን ላይም ለሞቱ ግን አልተቃወማቸውም አይደለም? አልተቃወማቸውም። በዛ ሰዓት አልተቃወማቸውም። ምክንያቱም ያልተቃወማቸው ደግሞ የክርስቶስን ወይም የኢየሱስን ሪዘሬክሽን ለማሳመን ተጠቅሞባቸዋል። እንዲያውም ከመቃወም ይበልጥ
የኢየሱስን ሪዘረክሽን ተጠቀመበት እንጂ አልተቃወማቸውም። አልተቃወማቸውም ማለት ግን ታውቃለህ፣ አሁንም በዚህ ዘመንም ባለ ሎጂካል አርጊውመንት ውስጥ አለመቃወምህና የነሱን አይዲያ አጌንስት ደም መጠቀምህ ነገሩን ደግፈዋል አያስብልም። ታውቃለህ ከነሱ መካከል ኢየሱስ አልተነሳም ብሎ የሚያምኑ ሰዎች አሉ። ነገር ግን ካልተነሳማ ለምንድን ነው እናንተ በሙታን ስለሙታን የምትጠመቁት ነው? ገብቷል አይደለ? ስለዚህ ትክክል እንደዛ ነው። ስለሙታን የምትጠመቁት ስለሙታን የምትጠመቁት ኢየሱስ ስለተነሳ ነው። ባይነሳ ኖሮማ አትጠመቁም እያለ ነው። እንዳልከው አልተቃወማቸውም። ገብቷል? ሳይቃወማቸው አለፈ። ለምሳሌ የአባቱን ሚስት ያገባን ሰው የተቃወመ ጳውሎስ ስለ ቪካሪየስ ባፕቲዝም ገብቷል? ለምንድን ነው ቢያንስ ተቃውሞ ልክ አይደላችሁም ሊላቸው ይገባል እኮ። ገብቷል? ስለዚህ እየደገፈው ነው ይመስለኛል። እንደዛ ነው አንደርስታንድ የማደርገው። የመጨረሻው ጀጅመንት ብቻ ነው ስህተት የሆነብህ አለመቃወሙ። ያን ነገር አለመቃወሙ መጽሐፉን እየጻፈበት ካለበት አውድ አንፃር አለመቃወሙ ደግፎታል አያስብልም። አንዳንድ ነገሮችን ቤተክርስቲያን ላይ ሳትቃወማቸው ግን ደግሞ ልክ ባይሆኑም ሳትቃወማቸው የምታልፋቸው ነገሮች አሉ። እንዲሁ ዝም ብለህ የምታልፋቸው ነገሮች። ደብዳቤው የተጻፈው በዛ ኢቨንት ነው። እነዛ የተጻፈላቸው ሰዎች የቆሮንቶስ ሰዎች ናቸው። ማለትም ሐዋርያው ጳውሎስ በደንብ የሚያውቃቸው ሰዎች ናቸው። መጽሐፉን ለጻፈበት ዓላማ ያንን አልተቃወመም ማለት በሌላ ጊዜ ላለመቃወሙ ማስረጃ ሊሆንም አይችልም። ሲምፕሊ መጽሐፉ እየተጻፈ ያለው ኦቨርኦል ለቆሮንቶስ ሰዎች ኦቨርኦል በቃ የሁል ጊዜ የዛ ሁሉ ዓመት በተወውቃቸው እንትን ስላልሆነ ኮንክሉዥን ስላልሆነ ማለት ነው። ስለዚህ አልተቃወሙም በዛ ሰዓት ማለት ሲምፕሊ ደግፎታል ማለት አይደለም፣ ወይም ደግሞ በቃ አርጉት ብሎ አዟቸዋል ማለት አይደለም። አልተቃወሙም ስንል እንዲያረጉም አላዘዛቸውም የሚል ሌላ እንትን ማምጣት ስለምንችል ሌላ ሙግት ማለት ነው። ግን በሎጂካል አርጊውመንት ውስጥ እንደዚህ አይነት ነገር የምትጠቀመው ለምንድን ነው? ነገሩ ስህተት ነው ልክ ነው ሳትለው እንዲህ ታደርግ የለ አንተ። አዎ፣ ስለዚህ እንዲህ ስታደርግ ኮንሲስተንት ካልሆነ በስተቀር ከሌላኛው ቴዎሎጂ ጋር ኮንሲስተንት ካልሆነ በስተቀር ማድረግህ እኮ ጥቅም የለውም ብለህ ታስቀምጥለታለህ። ስለዚህ በዛ ኢን ዘ ሚን ታይም አለመቆሙ ደግፎታል አያስብልም። ስለዚህ ደግፎታል ያልከው ሲምፕሊ ኢት ዳዝንት ፎሎ ነን ሴኩተር የሚባል ነገር አለ። ፎሎ አያደርግም። ቀጣዩን አይዲያ ፎሎ አያደርግም። ስለዚህ አልተቃወመውም ማለት አልደገፈውም ማለት አይደለም። ማነው ደግፎታል ማለት አይደለም። ለምን የተጠቀመው ሲባል ሎጂካሊ ኮንሲስተንት አይደላችሁም። እንደው በእናንተ አካባቢ እንዲህ የምታደርጉ አሉ፣ ለሙታን የሚጠመቁ አሉና ታዲያ ለሙታን የሚጠመቁት ሙታን ትንሳኤ ሳይኖር ነው እንዴ? ለዛውም ክርስቶስ አልተነሳም ማለት ነው ምናምን አይደለም ፖይንቱ። ሙታን ትንሳኤ እናንተ ትንሳኤ ሙታን የለም የምትሉ ከሆነ የክርስቶስ ትንሳኤ የሚያመጣው በዛ ምክንያት ስለሆነ ትንሳኤ ሙታን የለም የምትሉ ከሆነ እንግዲህ የሞቱት ታዲያ ምን ይሰራላቸዋል ነው የምትጠመቁላቸው ፖይንቱ። ስለዚህ በቃ ጳውሎስ ከዚህ አላለፈም እንጂ ደግፎታል ማለት አይደለም። ለመደገፍ ቀጥታ እንትን ስለሚያስፈልግ ማለት ነው። ኦኬ፣ እነሱ ልክ ናቸው ቃሊ፣ እነሱ ልክ ናቸው ወይስ ተሳስተዋል? አይ ከአጠቃላይ የአዲስ ኪዳን ጥቅስ እንትኖች ማስረጃዎች አንፃር ስህተት ነው እንጂ ልክ አይደለም። ጥምቀት በክርስቶስ ያመነ ሰው የሚያደርገው ነገር ስለሆነ ማለት ነው። እያወራ ያለው እኮ እነዛ ሰዎች በክርስቶስ አምነዋል፣ ግን ሳይጠመቁ ሞቱ። ለምሳሌ ዴዝ ቤድ ላይ ያለ ወይም አልጋ ቁራኛው እንትን ላይ ያለ ሰው ሩቅ ሳትሄድ በክርስቶስ አምነዋል የሚለውም ያንተ ይሰር በክርስቶስ አምነዋል የለም በክርስቶስ አምነው ነበር የሚል እነዛ ሰዎች ተሰምቻለሁ። ይሰማል ቃሊ ነው ኔትወርክ ነው። እሺ ሰምተኛለሁ። በክርስቶስ አምነዋል የሚል የለም። የሞቱት ሰዎች በክርስቶስ አምነው የሞቱ ናቸው የሚልም የለም ነው ፖይንት። ማን ያልተሰማው ነው? እሱ ነው ጋይስ።
አንተ ትሰማናለህ። ታለ ቃሌ ላንተ ነው ያንተ ነው የሚቆራረጠው። አለ ኦኬ እሺ ቃሌ እየተሰማ ነው አሁን ይሰማል የኔ ይሰማል ይሰማል እሺ ለቪካሪስ ባፕቲዝም እንደዛ ከሆነ ስላላወገዘው ልክ ነው ሰዎችን ያልኩን ግን ሰምተኸዋል ለሰይጣን ተላልፎ መሰጠት ጳውሎስ ሰምቻለሁኝ ቃሌ ጳውሎስ ልክ አይደለም ስላለ አምነው የሞቱ ናቸው ያልከውም ስህተት ነው መጽሐፉ አይልም ነው ያልከው እሺ ችግር የለውም ሳያምኑ ለሞቱትም እኮ መጠመቅ ይቻላል አይነት ነገር ነው ቆሮንቶሶች ያላቸው ግንዛቤ አይደለ እስከምን ተማምነናል ጳውሎስ አፈርም አይደለም ያደረገው ሙግት ሰራበት እንጂ በሚለው ተማምነናል አይደል ሙግት ሰራበት ነገር ግን ፓጋኒስቲክ ቴዎሎጂ ቢሆን ኖሮ ለምሳሌ ህግ ከተሻረ ሰው የእናቱን በቃ ህግ ተሽሯል ብሎ የሚያስቡ ሰዎች የአባታቸው ሚስት ያገቡ ሰዎች ነበሩ እነዛን ሰዎች ተቃውሟቸዋል ጳውሎስ ዲቤት አላረጋቸውም ገብቷል አይደለ ተረተኝ ከሆነ ምክንያቱም ህግ ተሽሯል ለጳውሎስ ህግ መሻር ብቻ አይደለም ህጉን የሰጠው ሁሉ ሞቷል ሌላ ጊዜ በሌላ የሆነ ሰዓት ስንገናኝ ማውራት እንችላለን ግን ቪካሪስ ባፕቲዝምን አልተቃወመም ሰፖርትም አላረገው ምክንያቱም ዲቤት አረጋበት ካልከኝ የሰማኸኝ ነው አይደል ቃሌ የሰማው ዲቤት ካረገ እሺ ለሰይጣን ተላልፎ መሰጠት የሚለው ቃልስ አንተ እንዴት ነው አንደርስታንድ የምታደርገው በዚህኛው ተስማምተን ለምሳሌ እነ ሄርሜኔዎስን ለሰይጣን ተላልፎ ይሰጡ ዘንድ መንፈሳቸው በጌታ ቀን ይድን ዘንድ ቫላር ሞርጉሊስ አልተስማማውም ይሄንን ያመጣውልህ ቢያንስ ወደ አንድ አግሪመንት ማኛለ ቃሉ ኔትወርኩ እየዘገየ ነው ኔትወርክ በጣም እየዘገየ ነው ሮስኪ ወይ ግባን ወጣና ግባ እስቲ ጋይስ የኔ ሱመር ለኔ ሁለታችሁም ተሰሙናላችሁ ጋር እኔ እንጃ አሁን ሁለቱም ይሰማል I think የልጁ መሰለኝ ለኛ ሁለታችሁም ተሰሙናላችሁ አሁን እሱ የሚያወራው ይሰማል ፕሮፋይሉ ራሱ ጠቅሮብኛል አይ አሁን አይሰማም እየገባ ነው አልገባም ገና ወይ ታፕ እናድርጎና ቶሎ አንድ 5000 እንኳን እናስገባ ቫላር ሞርጉሊስ ችግር የለውም ይሄ ወጣ ተቋርጧል መሰለህ ይሰማል
አለ ቪላር ባላር ኔትወርክ ይዞታል። በቃ እኔ በወጣ ይሻላል እሱን ስጠብቅ እወጣለሁ ብዬ ይመለሳል። አዎ ኔትወርክ መሰለኝ። አንተ ግን መጣል አይ በቃ ጨረቃ ድንገት ከቤተሰቦች ጋር እቀላቀላለሁ እያለ ነበረ። ጊዜ እንዳንወስድበት እስኪ አንዴ ታፕ ታፕ እናድርግና እንዲያወሩ በረም ተመልሻለሁኝ። ቃሌ ገብተሃል? አሁን ቀጥል። የስ አዎ ቃሌ ባይዘዌ እንደ ዲቤት እንዳትቆጥረው እሺ። ለመማማር ለማወቅ ነው። ለማወቅ ካለኝ ጉጉት የተነሳ ነው። እሺ ወንድም እንደ ዲቤት በቆጥረውማ እንዲህ አላወራም እኮ ብሮ ችግር የለም። እንዳንተ ብዙም እውቀት አለኝ ኤክስፒሪየንስ አለኝ ብዬ አላስብም እና ግን ለማወቅ ነው። እሺ እሺ ችግር የለውም። ሄሎ ይሰማል። እሺ በቅድሙ ላይ እናወራ ብዬ ነው። እሺ ቀጥል። ቅድም ያልኩ ነገር ምን እንደሆነ ታውቃለህ ቃሌ? ጳውሎስ አልተቃወመውም፣ ነገር ግን እንደ ዲቤት ተጠቅሞታል ብለኛልና ስለ ያወራነው ስለ ቪካሪስ ባፕቲዝም ነው ወይም ስለ ሙታን ጥምቀት ነው ያወራነውና ሜቢ የተለያዩ መጽሐፍቶችን አንብበህ ሊሆን ይችላል። የሙታን ጥምቀት ፓጋኒስቲክ ሪቹዋል ነው፣ የፓጋኖች ሪቹዋል ነው። ስለዚህ እንዳልከኝ ከሆነ ጳውሎስ አልተስማማበትም፣ ግን የፓጋኖች ሪቹዋል እንደሆነ ታውቃለህ ቃሌ? አዎ የቤተክርስቲያን አባቶችም እንደዛ አስቀምጠዋል። መልካም፣ ግን ጳውሎስ አልተቃወማቸውም። ነገር ግን ጳውሎስ ካልተቃወማቸው ቫላር ሞርጉሊስ እንዳልተቃወማቸው እንዴት አወቅ? አንተ ነህ ያልከኝ። አልተቃወማቸውም ነው ያልከኝ እኮ አንተ ነህ ቃሌ። አይ እኔ ያልኩት ጳውሎስ በመልእክቱ ላይ አልተቃወመም፣ በዚህ መልእክቱ ላይ ነው እንጂ ሙሉ በሙሉ አልተቃወመም አይደለም። ለሱ እዛው መልእክት ላይ አልተቃወማቸውም። ስለዚህ እንዲቀጥል አድርጎታል ማለት ነው። እንዲቀጥል እንዳደረገው እንዴት አወቅ እኮ? ስለዚህ አንተስ እንዳልተቃወማቸው ሌላ ስክሪፕቸር አለ? ምናልባት እኔም አላውቀው ስክሪፕቸር ካለ ልትነግረኝ ደስ ይለኛል። ቅድም ያስቀመጥኩትን ነገር እንትን አላረከውም፣ በደንብ ኖቲስ አላረከውም ማለት ነው። በዛ ክፍል ላይ ሙግቱን ብቻ ነው የሰራው። ተቃውሟልም አልተቃወመም ማለት አንችልም። ነገር ግን የጥምቀትን ታዲያ በጣም ወሳኝ ነገር አይደለም ቃሌ? በጣም እንዲያውም ሊሞግታቸው የሚገባው እንትን አይደለም። ምክንያቱም ሞርጉሊስ አታቋርጠኝ፣ ዲቤት አይደለም ብለህ የለ? እሺ ዲቤት ስላልሆነ አታቋርጠኝ። እሺ እኛ አንድን ዶክትሪን የምንመለከተው ከአጠቃላይ የመልእክቱ አውድ ከፖሊን ኤፒስትልስ ኮንቴክስት ነው እንጂ ከአንድ ጥቅስ ተነስተን ብቻ አይደለም። ጳውሎስ ስለ ጥምቀት ያለውን ነገር በቀጥታ ከክርስቶስ ጋር የመተባበር ጉዳይ እንደሆነ፣ ሰዎች አምነው የሚያደርጉት ነገር እንደሆነ፣ በእምነት ተደርጎ ውጤት የሚያመጣ ነገር እንደሆነ፣ እሱም ደግሞ በክርስቶስ በማመን የሚሆን ነገር እንደሆነ ተናግሯል ጳውሎስ። አንድ ሁለተኛ በሉካን ቴዎሎጂ ውስጥም ሐዋርያት ስራ ላይም ስንመለከት ያንን እናገኛለን። ከነ ቆርኔሊዮስ ታሪክ ላይ ማለት ነው። በነ ጴጥሮስ ቴዎሎጂ ውስጥ እሱን እናገኛለን። በነ ዮሐንስ ቴዎሎጂ ውስጥ እሱን እናገኛለን። ስለዚህ አጠቃላይ መጽሐፉ ይሄን የሚደግፍ አይደለም። ጳውሎስ ለምን አልተቃወመም ስትል አይዲያው ቀጥታ የነሱን የራሳቸውን እንትን ተጠቅሞ የራሳቸውን ልምምድ ተጠቅሞ እዛ መካከል ባይዘው የሚጠመቁት ለምንድነው ነው እንጂ የምትጠመቁት ለምንድነው አላላቸውም። አይታል ከመሃላቸው የተወሰኑ ሰዎች ነው ያንን የሚያደርጉት። ስለዚህ እነዛ ሰዎች የሚያደርጉትን ነገር አነሳና እንደ ሙግት አቀረበው እንጂ በሰዓቱ የመደገፍም የመቃወም ጉዳይ አይደለም። ያ ሙግት ሲቀርብ የሚደረግ ሲምፕሊ ኖርማቲቭ የሆነ ነገር ነው። ስለዚህ ጉዳዩ ላይ ተቃውሟልም ደግፏልም ለማለት ምንም አይነት ማስረጃ ማግኘት አንችልም። ነገር ግን ከአጠቃላዩ የጥምቀት ቴዎሎጂ ተነስተን ግን ኖ ጳውሎስ ይሄንን ሊደግፍ አይችልም ማለት ግን እንችላለን። ስለዚህ እኛ ዶክትሪንን የምናየው በአጠቃላይ በአዲስ ኪዳን ላይ ከፖሊን ኤፒስትልስ ጀምረን በአጠቃላይ በአዲስ ኪዳን ላይ ከተቀመጠው ቤዝ ላይ ነው እንጂ የተወሰኑ ሰዎች ስላደረጉት ነገር አይደለም። ለዛውም የምትጠመቁት አላላቸውም፣ የሚጠመቁት ነው ያለው።
አይታል። ስለዚህ የተወሰኑ ሰዎች የሆኑ ሰዎች ነው የሚያደርጉት። አዎ ፔጋኒስቲክ ነው እሱ ነው አባቶችን ብለዋል። ስለዚህ እዛ ቦታ ላይ ጳውሎስ አለመቃወሙም አለመደገፉም ምንም የሚያመጣው ነገር የለም። ሲምፕሊ ሙግቱን ለሌላ አቅጣጫ ለሌላ ነገር እያዋለው ነው እንጂ በምንም መልኩ ሙግቱን ተቀብሎም ውድቅ አድርጎም እየጀመረ አይደለም ማለት ነው። ከዛ የተነሳኛ ከአጠቃላይ ቴዎሎጂ አንፃር ሲምፕሊ ውድቅ ነው ይሄ ትምህርት ማለት እንችላለን ማለት ነው። ጳውሎስ አይደግፈውም ውድቅ ነው እንዳልከው አጌንስት ደም እንደ አርጊውመንት ተጠቅሞበታል አይደለ? ቃሌ እንደ አርጊውመንት የራሱን ቴዎሎጂ አይደለ? ለምሳሌ እንደዚህ ማስቀመጥ አስቀምጥ። ከሙስሊሞች ጋር ስንሟገት አይተህን ታውቃለህ? አንዳንድ ጊዜ ኢየሱስ አምላክ አይደለም ይሉናል። የአምላክ ባህሪያት ምንድናቸው ብለን እንጠይቃለን። የአምላክ ባህሪያት ምንድናቸው ብለን ስንጠይቅ አንድ የምናገኘው አላህ በሚናገረው ነገር አምላክነትን ያሳያል። ለምሳሌ በፍርድ ቀን አላህ የሚናገራቸው ተብለው የተቀመጡ ነገሮችን ኢየሱስ ክርስቶስ እኔ እናገራቸዋለሁ ብሎ ያስቀመጣቸው ነገሮች ናቸው። ስለዚህ ምን እንላለን? አምላክ አትሪቢዩቱ በፍርድ ቀን እንዲህ ብሎ መጠየቁ ከሆነ ብለን እንጠይቃለን፣ እናወራለን ማለት ነው። ምክንያቱም አላህም እንዲህ ስላለ እንላለን። እዛ ጋር አላህ እውነተኛ አምላክ ነው ይሄንን አላህ ነው የተናገረው እያልን ሳይሆን ሲምፕሊ ሙግታችንን ከነሱ ሙግት ተነስተን እያስቀመጥን ነው። ይሄ የተለመደ የሙግት መንገድ ነው። እየደገፍንም እየተቃወመንም አይደለም። እዛ ቦታ ላይ ግን ደግሞ ያ ማለት ፖይንታቸውን እንደግፋለን ማለት አይደለም። ቃልዬ ግን እሱ ከነሱ አጌንስት ደም እንደ አርጊውመንት ከተጠቀመው ለምንድነው ዝም ብሎ ያለፈው? ለምንድነው ያልተቃወማቸው? ልክ እንዳልሆነ ቪካሪስ ባፕቲዝም ወይም ስለሙታን ጥምቀት ልክ አላህ እኮ ይሄን አልተናገረውም። አላህ እውነተኛ አምላክ ስለሆነ ሙስሊሞቹን እኔ ስለ አላህ ይወራ አንዴ አናሎጂ የሚባል ነገር ታውቂያለህ? እሱን ነው እያስቀመጥኩ ያለሁት። ልክ እኛ ቁርአን እንደዚህ ይሌለ ስንል ቁርአን እውነተኛ አምላክ ቃል ነው ብለን እያነሳን ሳይሆን ሙግታቸውን አጌንስት ደም እየተጠቀምን እንደሆነው ሁሉ የቁርአንን ሐሰተኝነት ሳናነሳ ሙግታቸውን አጌንስት ደም እየተጠቀምን እንደሆነው ሁሉ የልምምዱን ሐሰተኝነት ሳያነሳ ልምምዱን አጌንስት ደም እየተጠቀመበት ነው። ይሄ የተለመደ የሙግት ስልት ነው። እዚህ ቦታ ላይ ጳውሎስ ልክ እንዳልሆኑ ማሳወቅ ነበረበት ወይስ አልነበረበት? እንዳላሳወቀ ለምናውቅ የለማ መጽሐፍ ላይ ብቻ የጻፈው ነው እንዴ ጳውሎስ ከነሱ ጋር ያወራው? ጳውሎስ ከነሱ ጋር ያወራው መጽሐፉ ላይ የተጻፈው ብቻ ነው? መጽሐፍ ላይ ስለተጻፈው ብቻ አይደለም እኮ እያወራ ያለው። አይ የጠየቅኩ ጳውሎስ ከነሱ ጋር ያወራው ከቆሮንቶስ ሰዎች ጋር ያወራው መጽሐፉ ላይ የተጻፈውን ብቻ ነው? የትኛው መጽሐፍ? መጽሐፉ ላይ የተጻፈውን ብቻ ነው ወይስ መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው ጳውሎስ ከነሱ ጋር ያወራው? የሌለ ትሬኒንግም ስለሆነ አውርቷል እኮ ጠይቋቸዋል እኮ እንዳልከው መስማማበት ነገር ጳውሎስ ከቆሮንቶስ ሰዎች ጋር ያወራው መጽሐፉ ላይ የቆሮንቶስ መልእክት ላይ የጻፈውን ነገር ብቻ ነው እንዴ? ታዲያ ከየት አምጥቶ ነው? እየተግባባን አይደለም። ጥያቄው መልስልኝ። ጳውሎስ ከቆሮንቶስ ሰዎች ጋር ያወራው የቆሮንቶስ መልእክት ላይ የተጻፈውን ነገር ብቻ ነው? እንዴት ስለ ቆሮንቶስ ሰዎች ነው ያወራ ያለው አይደለ? ቆሮንቶሶች አልገባኝም። ጥያቄ ስላልገባኝ እኮ ነው። ቃል ጊዜ እንዳልወስድብህ ግልጽ አድርገህ ጠይቀኝና መልስልኝ። ጳውሎስ ግልጽ እኮ ነው። ጳውሎስ ከቆሮንቶስ ሰዎች ጋር ያወራው ነገር መልእክቱ ላይ የጻፈውን ብቻ ነው ወይ? መልእክቱ ላይ ከጻፈው ውጪ ሌላ ከየት ላመጣ እችላለሁ እኮ? እሱን ነው ማለት መልእክቱ ላይ ከተጻፈው ውጪ አንተ ከየትም ልታመጣ ባትችልም፣ ጳውሎስ ግን ከነዚህ ሰዎች ጋር ያወገዘበት ቫላር አንዴ የሰማሽ መልሱን ቅድም ነው የመለስኩልህና ልትቀበለው ስላልፈለክ ነው ይሄን ሁሉ እየሄድኩበት ያለሁት። መልሱን እንዴት ነው የመለስኩልህ? ጳውሎስ የግድ መቃወም አይጠበቅበትም። ምክንያቱም ሙግቶቹ ለምሳሌ ጳውሎስ ለምሳሌ የክርስቶስን ትምህርት የሚያስረዳለት ከሆነ ለመሰለ ይሄን የምጠይቅ ቃልዬ ይቅርታ ቫላር ሞርቡሊ ሰባክ ከመሀል አትግባሽ። አይደለም መሀል ስለመግባት አይደለም። ምክንያቱም ጳውሎስ ለእግዚአብሔር ክብር ከሆነ መዋሸት አለብኝ ይላል ጳውሎስ። ባይዘው ታውቃለህ አይደለ? ለእግዚአብሔር ክብር ከሆነ በዋሽ ምንድነው ከነ ያዕቆብ ማለት ከፈተው እሱን በቃ አሁን ለእግዚአብሔር ክብር በዋሽ ምንድነው አይደል? ከፈተው ያለበት ቦታ እኔ እንዳንተ ብዙ ፎሎወር የለኝም መክፈት አልችልም። ባይዘው ቃልንም አልሸመደም ግን የለም ካልከኝ
ላውጣልህ። የትኛው ክፍል ላይ ነው እንደዛ ያለው? የትኛው ክፍል ላይ ነው? ጳውሎስ እግዚአብሔር ክብር ከሆነ ብንዋሽ ምን ችግር አለው? በዋሽ ምን ችግር አለው ብሎ አይልም? አውጣው ጥቅሱን ቫላር ሞርጉሊስ አሌ አታድርቀኝ። ታውቀዋለህ፣ ከኔ የበለጠ አንተ ታውቀዋለህ፣ ከኔ የበለጠ ታውቀዋለህ። ጥቅሱን አውጣ። አሁን እየጮክ ነው ይኸውልህና በሌላ መንገድ ላስተናግድህ እየተገደድኩ ነውና፣ ስለዚህ ጥቅሱን እንደዚህ ተባለ። ስልኬ እንትን ስለሆነ ነውና፣ ግን ጳውሎስ ሐዋርያው ጳውሎስ እንደዛ ያለበትን ክፍል አውጣው። እሺ ለእግዚአብሔር ክብር ብንዋሽ በዋሽ የሚለውን ቃል አታውቀው? ወይም ደግሞ ከአይሁድ ጋር እንደ አይሁድ ከአሕዛብ ጋር እንደ አሕዛብ። ኧረ አውድ እያምታታህ ነው፣ አውድ እያምታታህ ነው። ለእግዚአብሔር ክብር እባክህ መሀል ጥልቅ የምትል ከሆነ እንዳልኩ ነው፣ በሌላ መንገድ ነው ማስተናግድህ። ጊዜ ሰጥቼ እያዋራሁ ስለሆነ ልታወርደኝ ልክ እንደ ዲቤተር ነው ማስተናግድህ ነው፣ እንደዚህ ጥሩ ስላልሆነ ስለዚህ ረጋ በልና እሺ። መጀመሪያ ጳውሎስ ለእግዚአብሔር ክብር በዋሽስ ያለበትን ቦታ አሳየን። መጀመሪያ እውነት እሺ፣ አሁን ላሳየህ አልችልም፣ ችግር የለውም። እኔ ላወጣልህ ነው። እሺ ታገሰኛ እንዴ። እሺ ቃሌ ወአረ ራሱ ቢያወጣ ጥሩ ነበር። እኔ ማውጣት ስለማልችል ማውጣት አልችልም። እኔም ሰላም ብያለሁ። እሱ ቢያወጣ ጥሩ ነው፣ በጥሩ አካሄድ እያስረዳው። የሚሄደው አካሄድ ግን ተገቢ አይደለም። እሱ ኧረ እኔ አውጣለታለሁ ከፈልክ። ካስቀየምኳችሁ ይቅርታ፣ ግን እኔ ማውጣት ስለማልችል አንድ ሲብራራ አይልም፣ እንደዛ አንተ እንደምትለው አይልም። እኔ ቃሌን እስኪ አንተ ቦታውን ታውቀዋለህ፣ አውጣና። አይ ወጥቷል፣ ኦልሬዲ ያወጣላል። ሮሜ 3:7 ነው፣ ችግር የለውም ያወጣላል። በቃ ታውቀው አንተ ትሸመድዳለህ። ስኮላ እንትን ፌሎሺፕ ስለምትካፈል ቃላቶችን ስለምትሸመድዱ ታውቁታላችሁ። ግን አውጡና ቃሌን አሁን አድምጠው። በቃ ያው ሲብራራልህ ተቃራኒ ነው የሚለው ቃሌ ዋቀጥ ሚዩት አድርገህ ቫላር ሞርጉሊስ። እሺ ቫላር ሞርጉሊስ አሁን ስማ። እሺ በደንብ እሺ ይሰማል? የሰማው ነው። ቀጥሉ። የኔ ድምጽ ይሰማል ጋይስ? አለቀጥ ይሰማል። ትሰማለህ? ቃሌ ባይዘው ሰላም ብያለሁላችሁንም። በቃ ቀጥል ቃሌ። ሰላም ሰራዊቴ። እሺ እቺን አውርቼ ወይ ከእናንተ ጋር ይቀጥላል እና ለወደፊት እንደዛ ማል ስታቋርጥ ጥሩ አይሆንም እና እንደዛ አታድርግ። ሮሜ 3 ላይ ነው ያለው እና ሮሜ 3 ምዕራፍ 3 ቁጥር 4 ጀምሮ ላንብብልህ። ወደ ፍርድ በገባህም ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን አለ። ምን አለ? ሰው ሁሉ ውሸተኛ ከሆነ፣ ሰው ሁሉ ውሸታም ከሆነ በቃ እግዚአብሔር ግን እውነተኛ ነው። እግዚአብሔር እውነተኛ ነው ነው ፖይንቱ። እሺ ነገር ግን አለ አመጻችን፣ ተመልከት፣ አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ እሺ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ አለ። እንዲህ አይሆናል። ቁጣን የሚያመጣ እግዚአብሔር አመፀኛ ነው እንበል አለ። ስለዚህ እሺ እንደ ሰው ልማድ እላለሁ፣ ግን እንዲህ አይሆናል። በቃ አንድ ሰው ተነስቶ ቁጣን የሚያመጣ እግዚአብሔር አመፀኛ ነው ምናምን ማለት ይችላል፣ ግን እንዲህ አይሆናል። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? እግዚአብሔር አመፀኛ ቢሆን በዓለም እንዴት ሊፈርድ ይችላል? ቁጥር 7 በእኔ ውሸት ግን የእግዚአብሔር እውነት ይህንን ነው። ውሸታም በቃ በዋሻ ብሏል ያልከው። በእኔ ውሸት ግን በእኔ ውሸት እግዚአብሔር በቃ የእግዚአብሔር እውነት የሚል ከሆነ እግዚአብሔር በእኔ ውሸት የሚከብር ከሆነ እንደ ኃጢአተኛ እንዴት ይፈርድብኛል በእኔ ላይ? ስለዚህ እግዚአብሔር በውሸት ደስ የሚለው አመፀኛ ምናምን አምላክ ቢሆን ለምን በእኔ ላይ ይፈርዳል? ስለዋሸው ይላል። ከዛ በኋላ ቁጥር 8 ላይ እንዲህ ይላል፣ ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናል። አይታል ሰዎች እንዲህ ብለው ይከሱናል። ውሸታሞች ናቸው። እግዚአብሔር እንዲከብር እነሱ ይዋሻሉ ይሉናል ሰዎች አለ። እሺ ቀጥሉስ። እንዲሁ ይሰድቡናል እንዲሁም እንድንል ይናገራሉ። የእነሱን ፍርድ ቅን ነው አለ። ስለዚህ እነሱ ናቸው እንዲህ እያሉ የሚናገሩት። እንግዲህ ምን ይሆን? ከእነርሱ እንበልጣለን? ከቶ አይደለም። አይሁድም የግሪክ ሰዎችም ከኃጢአት በታች እንደሆኑ
አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅም የለም አንድስ እንኳን አስተዋይም የለም እያለ ይቀጥላል። ሁሉም ውሸታም ናቸው፣ በከንፈራቸው ሸንግለዋል። ሰዎች ሁሉ ምንድን ናቸው? ውሸታም ናቸው። ሰዎች ሁሉ አመፀኞች ናቸው እንጂ እግዚአብሔር አይደለም አመፀኛው። እኛን እንዲሁ ይሰድቡናል እንጂ እነሱ ራሳቸው ከኃጢአት በታች ናቸው። በዛ ሁኔታ ውስጥ ናቸው ያሉት ነው። ስለዚህ እነሱ እንደዛ ይላሉ እንጂ ከሳሉ ነው እንጂ ፖይንቱ እኔ እንደ ኃጢአተኛ ታይቼ እንደ ውሸታም ታይቼ እግዚአብሔር ይከብራል እና እኔ በዋሽ እግዚአብሔር በእኔ ውሸት ይከብራል ማለት አይደለም። ስለዚህ እዛ ካልሆነ ከአይሁድ ጋር እንዳይሁድ ህግ ከሌላቸው ጋር ህግ እንደሌላቸው የሚሆነው ለምንድን ነው ጳውሎስ? እሺ ከአይሁድ ጋር እንዳይሁድ ህግ ከሌላቸው ጋር ህግ እንደሌላቸው ሆንኩ ማለት ውሸት ነው ብሎ የነገረህ ማን ነው? ምሳሌ ያዕቆብ የክርስቶስ ወንድም ያዕቆብ ጸጉርህን ተላጭ ሲለው ይላጫል። ገብቷል? ሲታዘዝ ይታዘዛል። ባይዘው ለኢየሩሳሌም ቸርች ዋነኛዋ እውነተኛዋ ቤተክርስቲያን ጳውሎስ አይሁዳዊ ነው ወይስ አይደለም? ከሁሉም ከዕብራውያን ሁሉ የላኩኝ ዕብራውያን የብንያም ነገድ ይላል። የብንያም ነገድ ባይዘው እሱን ከመለስክ ያዕቆብ ተላጭ ብሎት እንደተላጨ ማስረጃ ማቅረብ ትችላለህ? እንዴ ፐርፎርም አድርጋለሁ እኮ። ምን አለ ጳውሎስ እዛ ጋር ተቃውሟል እንዴ? ያዕቆብ ተላጭ ብሎት እንደተላጨ ማስረጃ አምጣን ያልኩ ባላልኩልሽ። አላዘዘውም እንደ ያዕቆብ አሳይ። ቴምፕል ውስጥ አልገባም ወይ ያዕቆብ? ያዕቆብ ነው ያዘዘው የሚል አሳይ። የኦርቶዶክስ ክርክር አታምጣ ቃሌዋ፣ አንተ ብዙ ታውቃለህ። ዝም ብለህ ለክርክር ባላርሞርጉሊስ እባክህ ጥያቄ ስትጠይቅ ጥያቄውን መልስ። እኔ ላይ አታተኩር። እስካሁን ድረስ አንተ ላይ ሳላተኩር ነው የመለስኩልህ። ስለዚህ እኔ ላይ አታተኩር፣ የጠየቅኩህን መልስ። ያዕቆብ ተላጭ ብሎት ነው የተላጨው የሚል ከየት አመጣ? አሳይ። ያዕቆብ አዞታል አላዘዘውም? አሳይ። አዞታል ካልክ አላዘዘውም፣ አዞታል ካልክ አሳይ። ለምን ጥቅስ? እኔ ግዴታ ጥቅስ መሸምደድ አለብኝ እንደ ቃሌ? ማን ሸምድዳ ለፈልገህ አሳይ ነው ያልኩህ። ሐዋርያት ስራ ላይ አለ። ሐዋርያት ስራ ላይ እንዳለ ደግሞ ነግሬሃለሁ። ሐዋርያት ስራ ላይ ያዕቆብ ተላጭ ብሎት ነው የተላጨው፣ ታዞ ነው የተላጨው የሚል የለም ወንድማችን። እንግዲያውስ እንደዚህ አድርግ ይለዋል እኮ አይደለ? ያዕቆብ ያለውን አሳይ ነው ያልኩህ እኮ። ስላላሳየው ልክ አይደለም ማለት ነው ብለህ ነው የምታስበው? አዎ። ለምን? የለማ እንደዛ የሚል ያዕቆብ አዞት ነው የሚል የለማ። አንተ ነህ መጀመሪያ ስጠይቅህ እዚህ ላይ ነው ያለው ብለህ እኮ አውጥተህልኛል። ለምሳሌ ጳውሎስ እባክህ ያዕቆብ ነው ያዘዘው የሚለውን አሳይ። ኧረ ቃል አታድርቀኝ በእግዚአብሔር። እንዳዘዘው ታውቃለህ። ከሌማ አድርገህ እንዴት ነው የማውቀው? መጽሐፉ ላይ የለ። የምን መጽሐፍ እያነበብክ እንደሆነ ምን አውቃለሁ? የት አለ? እስቲ አሳይ። መጽሐፉ ላይ የለም። ለምሳሌ ምክንያቱም አንዳንዶች አይሁዳውያኖች እንደከሰሱት የሙሴን ሕግ ተቃውሞ ያስተማረ እንደሆነ የጠየቅኩ ምን ነበር? ለምሳሌ ያዕቆብ ተላጭ እንዳለው እስኪ በአሳየኝ ነው እያልክ ያለው። ጸጉርህንም ተላጭ ይለዋል። ሜቢ አንተ ባይብል የተለየ ከሆነ ለምሳሌ በቃል ማውጣት አልችልም። አንተ ጋር ባለው ባይብል አሳይ፣ ችግር የለውም። በቃልህም አታውጣው፣ ፈልግና ባይብል ይያለው ጥቅሱን ከጠቀስክልኝ ግን አውጣለሁ፣ እንዳለ ግን አውቃለሁ። እኔ ኖርማል ምንም አያስብልም። ባይዘው አንተ ቃሉን በቃልህ ፈልግና አሳይ። አንተ ቃሉን በቃል ስለሸመደድከው ሊሆን ይችላል። አይደለም፣ የለም፣ ሲጀመር የለም። እሱ አዞት ነው ያዕቆብ አዞት ነው የሚል የለም ወንድማችን፣ ተሳስተህ። እርግጠኛ ነህ? እኔ ልትጠይቀኝ? እውነቴን እኮ ነው የምር። ጳውሎስ እንደዛ አላዘዘም፣ ያዕቆብ አላዘዘውም። ተሳስተሃል። አላዘዘውም። ተሳስተሃል። አንተ ከዛ ጋር ይገናኛል ብለህ የምታስበውን ጥቅስ እስኪ አውጣልኝ እስኪ። ለምንድን ነው እኔ የማወጣው እንዴ? አለ ካልክ አውጣ እንጂ። ይሄ እኮ ክርክር አይሆንም እኮ ቃልዬ። አንተ እኮ ከኔ የተሻልክ እኮ የምታውቅ ሰው እኮ ነህ። አለ ካልክ አውጣልን ያልኩህ። ክርክሩ አውጣ አታውጣ መሆን አይገባውም። ለምሳሌ ቅድም እንዳወጣልኝ የጠቀስከው ቃል እዚህ ፓርት ነው የሚገኘው። ያ ማለት ደግሞ እንደዚህ አይደለም። ለምን አትለኝም? ቅድም ያወጣሁልህ አትሊስት የሚመሳሰል ነገር ስላመጣህ ነው አብራራሁልህ እንደተሳሳትክ። አሁን ግን የሌለ ነገር ነው አውጣ ያልከኝ። ከየት ላውጣ? የሌለ ነገር ያዕቆብ አዘዘው የሚል ነገር የለም። ከየት ላውጣ? የለም መጽሐፉ ላይ
አንተ ጋር ነው ያለው እሱ መጽሐፍ ውስጥ የለም። ቃሌ እንደዚህ ነው እንደምትከራከረው? እኔ እስከማውቅ ድረስ እንደዚህ ነው። አንተ እኮ ነው መጽሐፉ ላይ የሌለ ነገር አለ አልክ። ካለ ማውጣት ያለብህ አንተ ነህ። ጳውሎስ ወደ ኢየሩሳሌም አልመጣም። እኔ ያዕቆብ አዞት ነው የተላጨው የሚለውን አሳያልኩ። የት አለ? ኦኬ አንተ እየጠየቅኝ ያለው ተላጭቷል አልተላጨም ነው ወይስ ያዕቆብ አዞታል አላዘዘው የሚለው ነው? እባክህ ያዕቆብ አዞታል ያልከውን አንተ ስለሆንክ ያልከው ያዕቆብ አዞት ነው የተላጨው ያልከውን አሳየን። ጥቅሱን ስለማላውቀው ማውጣት አልችልም። ኤኒዌይስ የለም አታውቀውም ብቻ ሳይሆን የለም ባላማ ፖሊስ የለም አላነበብከውም ራሱ። አዎ መጽሐፉ ላይ ማላነበብከው ሰው ነው የነገረህ። አዎ ሰው ነው የነገረህ። አዎ ሰው ነው የነገረህ። አዎ ከሌለ በቃ ዝም በል እሺ። ሚውት አድርግ ነው። እሺ አንተ ምናልባት የምታውቀው ካለ አስረዳኝ። እሺ በቃ እሺ እንትን አድርግና ሚውት አድርግና ስም ቅድም እንዳልኩ ይሄ ሰው አይሁዳዊ ነው። እንደ አይሁዳዊ ሲምፕሊ አይሁዳዊ ዜግነቱን እንትን እያደረገ ነው። በቃ ስለት ነበረበት። ስለዚህ ተላጨ፣ አለቀ። ሐዋርያት ሥራ ላይ ያለው በክንክራኦስ ተላጨ ይላል። አለቀ። መላጨቱ ራሱ ስለት ነበረበት። በቃ ተስሎ ነው የተላጨው፣ ራሱ ነው የተላጨው። ብሩስ ስለቱ አይደለም። ስለዚህ አቋርለም ያወራው እባክህ ከስዕለቱ በኋላ ስላለው አውራኝ ለጌታ ስም ጨረቃ ከዚህ በኋላ ከገባብኝ ማውራት አልችልም ባጭሩ። እሺ ስለት ነበረበትና በክንክራኦስ ራሱን ተላጨ ይላል መጽሐፉ። በዛ መንገድ ነው የሚያስቀምጠው። ከዛ በኋላ በመቅደስ ነፃ አገኙኝ ይላል። የመንጻት ስርዓት ይፈጽማል። አዎ ተላጭቷል። አዎ ለምን አይሁዳዊ ነው እንዴ? በዜግነት አይሁዳዊ እኮ ነው ይሰው። ስለዚህ እንደ አይሁዳዊ ማድረግ ያለበትን ነገር እንደ ዜግነቱ እያደረገ ነው ያለው ባጭሩ። እሱ አይሁዳዊነታችሁን ተው የሚል ስብከትም ደግሞ ሰብኮም አያውቅም ራሱ የሚታው ነገርም ስላልሆነ ዜግነት። ስለዚህ ያንን ነው እንትን ያደረገው፣ ያንን ነው የነገረን ማለት ነው። ከዛ በተረፈ ያዕቆብ አዞት ነው ያልከው ድራሹም የለም ባላማ ፖሊስ። ለወደፊት እንደነዚህ አይነት ነገሮችን ከሙስሊሞች ነው ሰው ሲሰማ እንደዚህ የሚሆነው። ስለዚህ እንደዚሁ እንደ ባይኔቸር እንደምናውቃቸው እዚህ ባህና የመማርልና እንደምናውቃቸው ከሙስሊሞች ስንሰማ ነው እንደዚህ ሲሰማ ነው ሰው እንደዚህ የሚሆነው። እና ለወደፊት ራስህ አንብበህ ምናምን መሆን ያለበት። ያዕቆብ አዞት ነው የሚል ነገር መጽሐፉ ላይ ጭራሽ የለም። ለወደፊትም እንዳትል እንደዛ። ሌላ ቀን ደግሞ በደንብ እናየዋለን። ግን እዚህ ያላችሁ ሰዎች እንግዲህ አለ ካለ ያዕቆብ አዞት ነው ያለውን እንዲያሳይ አድርጉት። እኔ ግን አሁን ልውጣ፣ ቤተሰቦች አርጌ ነው እዚህ መጥቀስ አይችልም ብለህ ስላሰብክ ቦታውን የሙስሊሞች ቃል ነው ብለህ ስላሰብክ ነው እንጂ ታውቀዋለህ ባይ ለመጨረሻ ጊዜ ልጠይቅህና መጥቀስ የምትችል ጥቀስ። በደንብ ታውቀዋለህ ኖርማሊ። አይ ጥቀስልን ያልኩ። እሺ ለምሳሌ the first council of Jerusalem የሚባለው የቱ ጋር ነው? የመጀመሪያው የኢየሩሳሌም ኢየሱስ ክርስቶስ እሱም ስለመላጨት አያወራም ብሮስኪ። አሁንም ተሳስተሃል። እንዴ ፒዩሪፊኬሽን ሎው እንዲፈጽም ያዕቆብ አላዘዘውም ጳውሎስን? አይ አንተ ነህ እያልከን ያለው። የለም እንግዲህ ከየት እናምጣ? ያዕቆብ አዞታል የሚል ከየት እናምጣ? ይቃሊ መልካም ካለ አሳየና፣ ከሌለ የለም። በቃ እኮ ከሌለ መተው ነው ያለበት። ካለ ስላልተቀበለ የለም ማለት አይደለም፣ ግን ያሉ ሰዎች ይታዘበዋል። ኤኒዌይስ የለም ስለና ይታዘበዋል። አንተ አሁን ቪካሪየስ ባፕቲዝምን ማስረዳት አልቻልክም። ለሰይጣን ተላልፎ መስጠት ምንድነው የሚለውን አላስረዳኸኝም። ያዕቆብ ጳውሎስ ለምሬት በቃ አውራ ችግር የለም። ሚውት አድርግ። ሰው ሪስፔክት ሲያደርግ በዚህ መልኩ በንዴት ማውራት ጥሩ አይደለም። አንደኛ መጽሐፉን ራሱን አላነበብከውም። በቃ ዝም ብለህ የተባልከውን ብቻ ነው ይዘህ የምታወራው እና የተባልከውን አንተ እናት ሆድ የተባልከውን አንዴ እንትን አትበሉ። ሌላ ጊዜ ይዘህ ስትመጣ ትጠይቀዋለህ። በቃ እሺ አማን ሻሎም። እሺ ውጣ ውረድ ነው አብስል ነው አማን ቫለር ንሳ ግባ። ሰው እንዴት ነው እንደዚህ ታግሶ ሰው እያወራ ክብር ሰጥቶ እያወራ በዚህ ደረጃ የምታወራው? እንዴት ነው እንዴ? በቃ መጽሐፉን አላነበብከውም። የለም ያልከው ነገር የለም ካለ አውጥተህ ማሳየት ነው። ከሌለ ደግሞ በቃ መተው።
በቃ ሙስሊሞች ቤት እንደምታዘወትር አውቄያለሁ። አሁን ለምን ሲባል ያልተጻፈ ተነባል አለቀ። የተጻፈ ነገር ካለ አውጥተህ ማሳየት ነው። ጳውሎስ እኔ ዋሽቼ እግዚአብሔር ይከብራል አለ አልክ። ስታወጣው ሌላ ጉዳይ ነው አውዱ። ቪካሪየስ ባፕቲዝምን ደግፏል አልክ። ሲወጣ የለም እንደዛ። ያዕቆብ አዞታል እንዲላጭ አልክ። ሲወጣ የለም። በአጭሩ ምንድነው ሲባል ቁጭ ብለህ ከሰዎች የምትሰማው ነገር አለ፣ አጣሞ የሚነግሩ ማለት ነው። እነዛም ሰዎች እንዳላነበቡ የነገሩ ሰዎች ያስታውቃል። ስለዚህ ለወደፊት እንዲህ አይነት ነገሮች ስታወራ መጠንቀቅ መቻል አለብህ። በተለይ ደግሞ እንደዚህ አክብረው ሰው ሲያወራ በጣም ጥንቃቄ ማድረግ መቻል አለብህ። አሁን ከዚህ በኋላ አንተ ወረድክብኝ። ለምን ሲባል አክብሬ እያወራው እንደዚህ ትጮህ ከሆነ ደግሞ ቁጭ ብለህ አጥና ላይቭ ከመግባት በፊት እና ሰላም ደሩ ጨረቃ ደህና መልካም አዳር ይመላችሁ። እሺ ቃሌ ደህና ደር። እናመሰግናለን። አንዴ ቆይ ቃሌ ሳትወጣ ልጠይቅህ። ሄዷል በቃ ወጣ መንበራችሁ ጨረቃ ድንቡለቃ ወይስ ባይ ዘ ወይ የመጽሐፍ ቅዱስ ቃል የሚረጋገጠው አንድ ሰው ቃሉንና ቨርሱን ወይ ደግሞ ቁጥሩን ስለጠቀሰ ነው አይደለም። ሁላችንም እናውቀዋለን። እንደተሰማ እኮ እንትን አላልክም ነበር ነው መጀመሪያ እንትን ብሎ ነበር። የመጀመሪያው ነው ጳውሎስ ቁጥር እኔ እንደ ጴንጤ ቁጥርና ምዕራፍ መጥቀስ ብቻ ሳይሆን ያመጣው ትክክል አይደለም አይደለ? ቅድም መጀመሪያ ያመጣው ለእግዚአብሔር ክብር በዋሽ ችግር የለውም ብሏል የምትለው እሱ እውነት ነው። ምክንያቱም ጳውሎስ በአፉ ከአይሁዳውያን ጋር እንዳይሁዱ ሆናል። አንተ ያልከውና እሱ የፈታው ትክክል አይደለም አይደለ? የዛኔ እሱ ቃሌ ማለት ህግ አቃቤ ህግ ነው ወይስ ምንድነው? አቃቤ አዲስ ኪዳን። አይ በቃ እሺ ሌላ ጊዜ ስለዚህ እኔ መጥቀስ ስላቃተኝ ሳይሆን ግን የለም። ምክንያቱም ትምህርቱን ስለሚያውቀው ነው። ባይዘ ስለ ቪካሪየም ባፕቲዝም የጠየቅኩት ሌላ ቤት ጠይቄው ያልመለሰው ጥያቄ ስለሆነ ነው የጠየቅኩት። ዛሬ የጠየቅኩት ቃሌን ሌላ ቦታ ቪካሪየስ ባፕቲዝም ምንድነው ብሎ የጠየቀኝ ሰው ነው። ገብቷል? አያውቀውም። ስለ ሙታን ጥምቀት አያውቅም። አይ እንደማ ብላ ተወራም ቃሌ ነው ሄረፍ ስራ ያለ አንተ ምን ታውቃለህ? አንተ እኮ ምንም አታውቅም። ሁላችንም እናታችን ወዱ አልተማርንም። ባይዘው ሁላችንም እናታችን ተምረን አይደለም። ሁላችንም ስክሪፕቸሩን መጽሐፍን ትርጓሜዎችን እያነበብን ነው የምንረዳው። ሁላችንም በእናታችን ወዱ ውስጥ ሆነን አይደለም። ማንም የተማረ የለም። አንተ ዝም ብለህ በእናትህ አቦ አንተ ማራዝም በደራስ በእናትህ አንተ እኮ ጨልሞብሃል። የምትናገረው አታውቅም። ቃል እየጠለፈ እየጣለክ ነው የምትናገረው ነገር እየጣለክ ነው። እንደዛ ነውና ወይ በቃ ሌላ ጊዜ ጥቅሱን ታመጣና ትጠይቀዋለህ። አይሻልም ወንድሜ? ምንም ማምጣት አይጠበቅም። አውቀዋለሁ። ስለማውቀው ነው እንደዛ የምጠይቀው። ገብቶሻል አይደል? መጥቀስ እኮ ሲጠይቅ ገብቶሻል። ካልተጠቀሰ ለሱ ልክ ነው፣ ያልተጠቀሰ ነገር ለሱ ልክ ነው። ገብቶሻል? ኤቭሪቲንግ አይ በቃ እሺ እንደዛ ነው። በቃ ሌላ ጊዜ ጠይቀዋለህ። ሳይ ስራ ላይ ምን አለ እኮ ተንተባተብክ። መልስ አጥተህ ነበር እኮ እሱ ሲሄድ ነው እንደ አፍ የሚከፈተው። ኧረ አሁን በቃ እረፉ ሁለታችሁም። አንተ ጠጥተህ ምናምን ስለምትገባ ችግር የለውም። ኧረ ቆይ አይ አንተ ራሱ ደግሞ ንስሐ ግባ ኃጢአተኛ ማታውቀው ሰው እንዲያስደብር እወርዳለሁ። ችግር የለውም። በቃ እሱ ነው አስወርጃለሁ። ወረድ ሁላችሁም። ወደ ነበርንበት እንመለስ። ማይኔም የት ነህ? ዴቭ አለ? እንዴ ብሎ ነው ናሲ። እሺ ሰላም። ለዚህ ቤት ቻርጀር ፍለጋ ላይ ነበርኩ፣ ለዛ ነው።